ኩላሊቴን ሊሸጥ ነው ያሉት መነኩሴ ያላሰቡት ገጥሟቸዋል። የሙሽራዋ ጉዳይ ሁሉንም አሳዝኗል። በአክሱም ሙስሊሞች ጉዳይ የተሰራው ነገር ፖለቲካ እንደሆነ ሸሁ እየተናገሩ ይገኛሉ። በዚህም ጉዳይ ብሩክ ኒውስ ይቅርታውን ጠይቋል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች ኢትዮጵያና ኤርትራውያን እንዳላችሁበት የሰዓት አቆጣጠር እንደምናላችሁ። ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም እንደሁሌው ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። በጣም ብዙ ኮሜንት አድርጓል። እጣ የወጣለት አካውንት ግን ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ታች በምትመለከተው የቴሌግራምና የቲክቶክ ሊንካችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬ የሚያሸልመው ኮሜንት ደግሞ እግዚአብሔር ይመስገን የሚለው ኮሜንት ይሆናል። ሁላችሁም ኮሜንት አድርጎ የዛሬ ቪዲዮአችን በዚህ እንጀምራለን። ጸሎት ዋናው አጥር ነው። ቢሰለቻችሁም ባይጠማችሁም ቢመራችሁም እንቅልፍ ይላችሁም ሐሳባችሁ ቢበተንም ምን ቢልም እንደውም አንዳንድ ጊዜ ደና ውለን ደና ያደርነው ሰዎች የጸሎት መጽሐፉን ስንይዘው ኃጢያቶቻችን ሁሉ እንደ መስታወት ይመጣሉ፣ ይዋጉናል። ዝም ብለን እናንብበው ግድ የላችሁም። የእግዚአብሔር ቃል ቅቤ ነው አይደል የሚሉ አባቶቻችን። ቅቤ ስለ ቅቤ ብትማርም ባትማርም ከተቀባው ምንድነው ያለዝብሃል። ጸሎቱ ቢገባህም ባይገባህም ከጸለይከው ልቡናህን ማለዘቡ ረዴት ማሳደሩ አይቀርም። ስለዚህ እግዚአብሔር ሰዎች እንጸልይ። ዲያብሎስ እጅና እግራችንን ካላሰረ የኛን ጸጋ መውሰድ አይችልም። የሚወስደው መጀመሪያ እንዳንጸልይ ማሰልቸት፣ ማፏሸግ፣ እንቅልፍ ማለት፣ እንባ ጦሽ ማድረግ፣ እግርን ማሻረብ፣ ማቅመድመድ፣ ስቅት ማድረግ፣ ቅንድብን ማክበድ፣ ሐሳብን አምጥቶ ልብን በሙሉ ክፍልፍል አድርጎ መጨረስ ሰልችቶ እንድናቆመው ነው። አጥሩን አፈረሰ ማለት። ከዚያ በኋላስ እንደፈለገ ሀብታችን እየወሰደ መሸጥ፣ ጸጋችን በሙሉ ማባከን፣ እኛን ማጥፋት ይችላል። ስለዚህ እግዚአብሔር ሰዎች ከምንም በፊት ለጸሎት ቅድሚያ ነስ። አባታችን እናመሰግናለን። ስለ ጸሎት ሲነሳ ሁላችንም ከምንቸገርበት ነገር መካከል ጸሎት ልናደርግ ስንነሳ በቃ ሐሳባችን ሁላ በትንትን ይላል። ይህን ማስመልክቶ በቃ ሐሳቤ ከተበተነማ ጸሎት ማቋረጥ አለብኝ ብለን የምናስብ ሰዎች አለና ከአባታችን ትምህርትን በተጨማሪ ቅዱስ ዮሐንስ አፈወርቅ ለኛ ምክርን ሲሰጠን እንደዚህ ብሏል። እስኪ ላንብብላችሁ አንዴ። ዲያብሎስ ጸሎትህን እንድታቆም የሚገፋፋ ጸሎትህ ምን ያክል እንደሚጎዳው ስለሚያውቅ ነው። ሐሳብህ ቢበታተንም እንኳን ጸሎትህን አታቋርጥ። ምክንያቱም ጸሎትህ ፍጹም ስላልሆነ የምታቆም ከሆነ ዲያብሎስ በእርግጥም አሸነፈ ማለት ነው። ይልቅስ አቤቱ ሐሳቤን ሰብስበ በፊትህ አቁመኝ ያልክ መታገልህን ቀጥል። እግዚአብሔር ካንተ የሚፈልገው ውጤት ብቻ ሳይሆን ጥረትህን ነው ይላልና የኛን ጸሎት ማቋረጥ የሚፈልገው ዲያብሎስ ስለሆነ በምንም አይነት ሁኔታ እንኳን ብንሆን ምንም ሐሳባችን ይበታተን ጸሎት ማቋረጥ እንደሌለብን በዚህ መልኩ እንግዲህ ቅዱሳን አባቶቻችን አስተምረውናል። አባታችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ የሆነውና በጣም እንደ ቀልድም እንደ ማሳዘንም ያደረገን ቪዲዮ ነው። እሺ ቪዲዮን አንዴ ላሳያችሁ። የኳላ የምትመለከቱት ወንድማችን እንግዲህ በ100 ቢሊዮን የሚቆጠር ብሮች እንግዲህ ወደ ስልኬ ገብቶልኛል፣ ድንገት ቴክስት አድርጎልኛል ብሎ ተናግሯል። ምስክርነት ተሰጥቷል በአንድ የሃይማኖት ስፍራ። የገባልኝም ገንዘብ እጅግ በጣም ብዛት ስላላቸው ዜሮዎቹ እጅግ በጣም ስለበዙልኝ ለመቁጠር ብዙ ሰዎች ተቸግሯል ብሏል። የብሩ መጠን እንግዲህ ኳላ የምትመለከቱት የብር መጠን ነው። ቴክስቱን እያሳየ ነው እንግዲህ እንደምትመለከቱት 100 ቢሊዮን ያለው ነገር ግን ዜሮዎቹና ቁጥሮቹን ስቆጥሯቸው ከ18 እና ከ17 በላይ ናቸው ቁጥሮቹንም ቆጥረን እንግዲህ የዜሮ መጠናቸውን ስንመለከት የቢሊዮን 9 ዜሮዎች ብቻ ነው ያሉት። እሱ ግን ተላከልኝ ብሎ ሜሴጁን ያሳየው የብር መጠን እንግዲህ በሁለቱ መካከል ነው። ማለትም በኳድሪሊየን እና በኳንቲሊየን ለመጀመሪያ ጊዜ ነው ቁጥር ስጠራው ባይዘው። እናም የግለሰብ ተላከልኝ ያለው የብር መጠን እንኳን እኛ ኢትዮጵያኖች አይደለም እንደ ጠቅላላ ኢትዮጵያኖች አይደለንም በአለም ላይ ቁጥር አንድ ባለ ሀብት የሆነው ኢሎን መስክ ራሱ ይሄንን የብር መጠን የለው። አይኖ እረዳለሁ ፈጣሪ ነው ገንዘብን የፈጠረውና ይሄን ነገር ለማድረግ ለሱ አይከብድም። ነገር ግን በዚህ መልኩ ሃይባ ያጣው ስራ መሰራቱ እጅግ በጣም ነው የሚያሳዝነው። የነስ ብዛት ባለው ሰው መካከል ለዚህ ምስክር የሚሰጡና ምስክርነቱን የሚሰሙ ሰዎች ለማጣራት ጊዜ የላቸውም ወይ? እንደዚህ አይነት ቁጥር ለምንድነው የሚደፍሩት? በዛ ዙሪያ ያሉ ሰዎችና የሚከተሉ ሰዎችስ አሚን ብለው የሚቀበሉ ሰዎች እንዴት ይሄንን ነገር ማገናዘብ አቃታቸው? እንደዚህ አይነት ተግባሮችስ ማለትም ብዙ ሰው በአሁኑ ወቅት ፋይናንሻል ኒድ ባለበት ጊዜ እንደዚህ አይነት ተግባሮች ምን ያህል ሰዎችን ሊያሳስቱ ይችላሉ? ይሄንስ ነገር እንዴት ተመለከታችሁት የሚለውን ኮሜንት ላይ አስቀምጡልኝ። ነገር ግን ብዙዎች ካላቸው ድፍረት የተነሳ እንደዚህ አይነት ተግባሮችን ያደርጋሉ። እጅግ በጣም ኃይል ይባል የሚገባው ነገር ነው። ሐሳባችሁ ኮሜንት ላይ አስቀምጡልኝ። እኔ በጣም ነው የገረመኝ። በዚህ መልኩ እንግዲህ የማትሰሙት ነገር አይኑር ተብለ እንደተረገምን ያየነው እንገኛለን።
እንገኛለን። ምንድነው የሚባለው? ሞኝ ባያፍር የሞኝ ዘመድ ያፍር። እንግዲህ መድረክ ላይ ወጥቶ ይገባልሃል ወይም ደግሞ ገባልኝ የሚለው ሰው እንኳን ባያፍር፣ ፕሮቴስታንት አማኞች በዚህ ጉዳይ በደንብ አንገታችሁ ልትደፉ ይገባል። አሁን ላይ በእናንተ ቤት ወንጌል ሳይሆን ወንጀል የተሰራበት እንደሆነ ያየነው እንገኛለን። እንግዲህ እነርሱ ገባልን ያሉት ብር ወደ 100 ቢሊዮን ብር ነው። ግን ደግሞ ቁጥሩ ሲቆጠር ከ15 ዲጂት በላይ ነው። ያንም ደግሞ ኳድሪሊየን ነው። እንዲያውም እነርሱ ያሳዩና ወደ 17 ዲጂት ነው፣ ከኳድሪሊየን በላይ ነውና የኢትዮጵያ ብሔራዊ ባንክ እንኳን በጠቅላላ አለው ተብሎ የሚገመተው ብር ወደ 2 ትሪሊየን ነው። እነርሱ ደግሞ ያሉበት ዲጂት ደግሞ ኳድሪሊየን ይባላል። ኳድሪሊየን ማለት ሚሊየን አልፈን ቢሊየን አልፈን ትሪሊየን አልፈን የምናገኘው ነው ኳድሪሊየን። እና እንደው ይህ ያልገባላቸው ብር እንኳን ገባልን ሲሉ እንዲህ አይነት ወንጀል ሲሰሩ መንግስት እንዴት እንደማይጠይቃቸው አላቅም። የሚገርማችሁ ነገር ግን እኛ ቅዱሳን አባቶቻችን በገላቸው እግዚአብሔር ይህን ያህል አክሊል ሰጣቸው፣ ይህንን ያህል ተአምር ሰሩ እያልን ስንናገር አይ ይሄማ አይደረግም እንዴት ሆኖ ይሆናል ብለው የማያምኑ ግን ደግሞ ያልሆነ ነገር ደግሞ ሆነ ብለው ደግሞ የሚያጨበጭቡ ህዝቦች እንደሆኑ እንግዲህ የሚታይ ነገር ነው። ምንም የዚህን ያህል ገለጻ ማያስፈልገውም ብዬ ነውና በጣም እኔ ምን ማለት እንዳለብኝ አላቅም። ነብዩም ሆነ ገባልኝ ያለውም ሰው ሆነ ምንም አይነት ዕውቀትም እንደሌላቸው ያስመሰከሩበት ሁኔታ ላይ ነው ያለው። ለምን እነርሱ ገባልን ያሉት 100 ቢሊዮን ብር ነው፣ ግን ከዛ በላይ ነው። እስቲ ለማንኛውም ላስመልክታችሁ ሰዎች 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እግዚአብሔር ሰጪ ነው። እግዚአብሔር ሰጪ ነው። እኔ ቃንስራ ነው የሚሰራ። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። 100 ቢሊዮን ነጥብ 5 ነው የገባ። በዚህ ላይ የእግዚአብሔር ሰው ቃል እንዲያወጣልኝ ፈልጋለሁ። ይሄ ለመልካም ስራ ነው። ይሄንን የሚያውለው ብዙ ሰዎችን ለመርዳቱ ነው እግዚአብሔር የሰጠኝም ስለሆነ እኔ ብዙ ቤተሰብ ያለኝ ሰው ሁሉም ሰው ጥሎኛል። እኔ ማንም የሚፈልገኝ ሰው የለም ነበር። ጌታ ግን ዛሬ ከፍ አድርጎ እዚህ ደረጃ ላይ አቆሞኛል። ሃሌሉያ። እንግዲህ ሰውየው ነብይ ጭሮ ነው የሚባለው። እንግዲህ እነ ነብይ ጭሮ እንደው ተአማኝነት ያለው ስራ ቢሰሩ ወይም ደግሞ ትንሽ ቀለል ያለ ብር ገባለት ቢሉ ኖሮ መልካም ነበር፣ እስካሁን የኖሩበትም ነገር ስለሆነ። በዚህ መልኩ ግን ውርደታቸው እንደቀጠለ ቤታቸውን የወንጌል ቤት ሳይሆን በዚህ መልኩ የወንጀል ቤት እንዳደረጉት ግን ያየነው እንገኛለን። በዚህ ቪዲዮ ምን አስተያየት አላችሁ? አብሶሎም የፕሮቴስታንት አማኞች ይህን ቪዲዮ እንደምታዩት እርግጠኛ ነኝ። እስቲ ኮሜንት አድርጉ። እጅግ በጣም ያሳዝናል። እንቀጥላለን ቪዲዮአችንን። ልዘምር ልቁም ከፊት ልምጣ ልንበርክክ ለክብሬ ብርክ አገር ከቤቴ ከቶ አልረሳሽም እናቴ ከቶ አልረሳሽም እናቴ ኪዳነ ምሕረት እናቴ ምስጢረኛዬ ጓዳዬ የጎደለኝን ታውቃለሽ ካፌ ሳይወጣ ሳልነግርሽ ካፌ ሳይወጣ ሳልነግርሽ ኪዳነ ምሕረት እናቴ ሚስጥረኛ የጓዳዬ በጣም ደስ የሚል መዝሙርን ደስ በሚል አዘማመር ነው አቡነ ናትናኤል የዘመሩልን። እግዚአብሔር ዝማሬ መላእክትን ያሰማልን፣ የእርሳቸውን በረከት በሁላችን ላይ ደርብን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነ ጉዳይ መካከል በአክሱም የሚገኙ የሙስሊም አማኞች ተጨቁነናል፣ መከራ እየደረሰብን ነው የሚል ድምጽን እያሰሙ ይገኛሉና የሚያሰሙት ድምጽ ልክ ነው ወይስ አይደለም የሚለውን ነገር ደግሞ ሳያጣሩ አንዳንድ ኦርቶዶክሳውያን ሚዲያው ስለቀረባቸው ብቻ ያንን ጉዳይም ሲፈተፍቱት እያየናቸው እንገኛለን። እስኪ አንዳንድ ቪዲዮዎችን አይተን በአክሱም ግን አሁን ላይ እየተደረገ ያለው ነገር ምንድነው የሚለውን ነገር እውነቱን የምንነጋገር ይሆናል። እዚህ ቪዲዮ ላሳያችሁ። ፍትህ ለአክሱም ሙስሊሞች። እኛ ላይ እንዲሆን የማንፈልገውን ነገር ሌሎች ላይ ማድረግ የለብንም። እኛ ኢትዮጵያኖች በሃይማኖት በእስልምናና በክርስትና ተሳስበንና ተፋቅረን ተዋደንና ተጋብተን እንዲሁም በሐዘንና በደስታ አንድ ላይ ተሳስበን የምንኖር የኖርን ህዝቦች ነን። ስለዚህ አጀንዳ አድርጋችሁ እየመጣችሁ ያላችሁት ነገር ህዝብን የሚያጫርስ ነው። ማንኛውም ሰው በሃይማኖቱ ድርድርን አያውቅም። ፍትህ ለአክሱም ሙስሊሞች። ታዲያ የኛ ሀገር የእስልምና ተከታዮች ኢትዮጵያ ውስጥ ካልሰገዱ የኢትዮጵያ ውስጥ ካልጸለዩ የት ሀገር ሄደው እንዲጸልዩና እንዲሰግዱ ነው የምፈልጉት? የት ይሄዱ ወገን? ጭራሽ ፈጣሪያቸውን የሚያስቡበት የሚጸልዩበት ቦታ ላይ ከተከለከሉ ይሄ ሌላ ነገር ነው። ምንድነው እየተካሄደ ያለው አክሱም ላይ? እስከ ዛሬ ድረስ የሌለ ነገር ዛሬ ላይ ከየት ነው የምታመጡት? አይበቃንም ወይ ሀገር ውስጥ ያለው ችግር? ጭራሽ በሃይማኖት መጣችሁብን። እንደምንጫረስ ስለምታውቁ
ማንም ሰው በሃይማኖቱ እንደማይደራደር ስለሚታወቅ ትልቅ አጀንዳ ይዛችሁብን የመጣችሁ ሰዎች የክርስትና እምነትን ወይም ደግሞ የኦርቶዶክስ እምነትን እንደማትወክሉልን መናገር ፈልጋለሁ። ፍትህ ለአክሱም ሙስሊሞች። እንደው ስለ ጉዳዩ ባናጣራ ማናችንም ቢሆን በእንዲህ አይነት ጉዳይ አስተያየት ባንሰጥ መልካም ነበር። አሁን ላይ በአክሱም ግን እየተደረገ ያለው ነገር ፖለቲካዊ ጉዳይ እንደሆነ ግን በትልቁም ቢሆን ልናየው ይገባል። እህታችን በንግግሯ በአክሱም የሙስሊም አማኞች በጣም ትልቅ መከራ ደርሶባቸዋል። ያን መከራ ደግሞ የደረሰባቸው በአንዳንድ ኦርቶዶክሳውያን ነው። እነዛ ኦርቶዶክሳውያን ደግሞ መላ ኦርቶዶክሳውያን እንደማይወክሉ አይነት ንግግር ነው ስትናገር የነበረው። ግን በአክሱም እንዲህ አይነት ነውርን የፈጸመ ማንም ኦርቶዶክሳዊ እንደሌለ በትልቁም ቢሆን ልናውቀው ይገባል። እህታችን በተናገርሽው ንግግር በሙስሊሙ ማህበረሰብ ትልቅ ተቀባይነትን ፎሎ ልታገኝ ትችላለሽ። ግን ደግሞ ነገ ከነገ በኋላ ደግሞ ትልቅ ዋጋ እንደሚያስከፍልሽም በትልቁም ቢሆን ልታውቂ ይገባል። አሁን ላይ የውሃብይ አክራሪነን የሚሉ ሰዎች በአክሱም ያልተፈጠረውን ነገር ተፈጠረ እያሉ በሌሎች አካባቢ አናሳ የሆኑ ኦርቶዶክሳውያን ለማስጨረስ የሚሰሩት ስራ እንደሆነ በትልቁም ቢሆን ልናውቀው ይገባል። ይህ ጉዳይ እንግዲህ ተፈጥሮ የነበረው ከ2 ሳምንት በፊት በቪዲዮ አሳይቻችሁ ነበር። በዕለተ ስቅለት ቀን በአክሱም ጽዮን ኦርቶዶክሳውያን ተሰብስበው ገዱ ነበር። በዛ አካባቢ የሚገኙ የሙስሊም አማኞች ደግሞ ማይክ ይዘው ያልሆነ ብጥብጥን ፈጥረው ስለነበር የህግ አካላት የምትሰሩት ስራ ልክ አይደለም ብለው እንዳስቆሟቸውና ከዛ በኋላ ይህ መንጫጫት እንደተጀመረ ያልተቀደደ ቁርአን ተቀደደ እያሉ እንደሆነ እንዲሁም በዚህ ጉዳይ አንዳንድ ኦርቶዶክሶች ጉዳት እንደደረሰባቸው ነው የሰማነው። ግን ደግሞ ያንን ጩኸት ሳትጮሁ አሁን ላይ የሙስሊም አማኞች እንደዚህ ሆኑ የሚል ንግግር ከኛ ከኦርቶዶክሳውያን የሚጠበቅ አይደለም። በሙስሊም አማኞች ላይ ምንም አይነት ክፉ ነገር እንዲደርስባቸው አንፈልግም። እኛም ኦርቶዶክሳውያንን ይህንን ነገር እንቃወማለን። ግን በትልቁ ቢሆን አሁን ላይ አሳሳቢ የሆነ ጉዳይ እኛ መከራ የደረሰብን ነው የሚለው ድምጽን ማሰማት ነው ወይስ ደግሞ እነርሱ እንደዚህ አይነት ነገር የደረሰባቸው ነው ተብሎ ያልደረሰባቸውን ነገር መናገር ነው አሁን ላይ ከኛ ከኦርቶዶክሳውያን የሚጠበቀው? በአርሲ የሚገኙ ኦርቶዶክሳውያን አሁንም ቢሆን ችግር ላይ ነው የሚገኙት፣ መከራ ላይ ነው የሚገኙት። በጣም ብዙ ኦርቶዶክሳውያን እንዲሁም ትናንትናና ዛሬ ታግተው እንደተወሰዱ እንኳን እየሰማን እንገኛለን። በለነዚህ ኦርቶዶክሳውያን እንኳን የጮኸ ሰው የለም። እንደው ስለ አክሱም ተናገርን የምትሉ ኦርቶዶክሳውያንና ስለ ጉዳዩ አጣርተን ልናገር ይገባል እንጂ እንዲያው ሰው ስላለ ብቻ ዝም ብለን ግር ብለን በዚህ መልኩ ያልሆነ ክስን ማቅረባችን ለኛ ለኦርቶዶክሳውያን ልክ ያልሆነ ተግባር እንደሆነ በትልቁም ልናውቀው ይገባል። አክሱምን የሚያውቁ ወሃብይ አክራሪ ነን የሚሉ ሰዎች ግን በዚህ መልኩ የሐሰት መረጃዎችን እየነዙ ይገኛሉ። ቪዲዮውን አንዴ ላስመልክታችሁ። ጀናዛ ይዛችሁ መሄድ አትችሉም። ሰላት የሚባል መስገድ አትችሉም። አዛን በማይክሮፎን ማውጣት አትችሉም። አክሱም ያሉት ሙስሊም ወንድሞቻችን የሚደርስባቸው መከራ፣ ሰቆቃ፣ እንግልት በተወለዱበት ቄ በተወለዱበት ሀገር ላይ ያ የነጃሺ ሀገር ያ ፍትሃዊ ንጉሥ አለበት ወደዛ ሂዱ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን የላኩበት ሀገር ላይ ዛሬ በወንድሞቻችን በእህቶቻችን ላይ የሚደርሰው እንግልት መከራ ወላሂ የሚዘገንን ነው። በጣም ከባድ ነው። እነዚህ ሰዎች አውሬዎች ናቸው። ይሄ አጥፊ ቡድን አውሬ የሆነ ቡድን ነው። ውሳኔው ምንድነው? ሰሞን የሰማነው ጀናዛ ጭምር አስፋልት ላይ ይዛችሁ መሄድ አትችሉም አሏቸዋል። በድብቅ በሸለቆ በምን ካልሆነ በአደባባይ ላይ ይዛችሁ መሄድ አትችሉም። ያ አላህ ምን አይነት አውሬነት ነው? ነብዩ እንዲነበሩ እንዴ ሰለላሁ ዐለይሂ ወሰለም አንድ ቀን የይሁዲ ጀናዛ አለፈ። ነብዩ ቆሙ። ይሄ እኮ ይሁዲ ነው አላቸው። እሷስ ቢሆን ነፍስ አይደል እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም ነፍስ አይደል እንዲያሉ። ጀናዛ ሲያልፍ ቆመን እንድናሳልፍ ነው የታዘዝነው። ይሄ ነው መራችን፣ ይሄ ነው የእስላም አስተምሮ፣ የእዝነት የፍትህ ዲን። ይሄ ነው ሁሉ ያስተምሩ። ጀናዛ ይዛችሁ መሄድ አትችሉም። ሰላት የሚባል መስገድ አትችሉም። አዛን የሚባል በማይክሮፎን ማውጣት አትችሉም። እነሱ ላይ የደመደሙቸው ነገር ነው በአክሱም ሙስሊም ወንድሞቻችን እህቶቻችን ላይ በተወለዱበት ሀገር ላይ። ነገር ግን እንደዚህ አምባገነን እንደሆኑ ወላሂ አይዘልቁም። ይዘልቃሉ። ወላሂ አላህ ያሳየናል። አላሳየንም እንደ ጌታችን። በዚህ መልኩ ነው እንግዲህ ስለ አክሱም ጉዳይ ቅስቀሳቸውን ያደረጉ የሚገኙት እነዚህ ሰዎች። ዋና አላማቸው እንደው ስለ አክሱም መጮ ሳይሆን ግን ደግሞ በሌሎች አናሳ የሆኑ ኦርቶዶክሳውያንን አሁንም ቢሆን ለመግደል ነው ዝግጅት ያደረጉ የሚገኙትና እነዚህ ሰዎች አሁንም ቢሆን እንቅስቃሴያቸውን ከጀመሩ ጊዜ ጀምሮ ይህንን ሰሞን እንኳን በ15 በ16 በ17 ኦርቶዶክሳውያን ተገለዋል። ታፍነው የተወሰዱ ኦርቶዶክሳውያን አሉና እነዚህ ሰዎች የሚፈልጉት ነገር ምንድነው? በሌሎች አካባቢ የሚገኙ ኦርቶዶክሳውያን
መከራ እንዲደርስባቸው ያልሆነው ነገር ሆነ እያሉ በዚህ መልኩ ሚዲያ ላይ መንጫጫታቸው ዋና አላማቸው እኛን ኦርቶዶክሳውያንን ለማስጨረስና ደማችን ለማፍሰስ እንደሆነ በትልቁም ቢሆን ልናውቀው ይገባል። ይህንን ያላወቁ ደግሞ በሚዲያ የሚገኙ አንዳንድ ኦርቶዶክሳውያን በዜና ላይም በአክሱም የሚገኙ ሙስሊሞች እንደዚህ ሆኑ እያሉ ያልሆነ ወይም ደግሞ እንደው እነርሱ አውቀው ለፖለቲካ የሚጠቀሙበትን ነገር እያመጡ በዚሁ በዜና መልክ ድምጽ ሆነ እያሉ እነ ብሩክ ኒውስም ጨምሮ ሌሎች ኦርቶዶክሳውያንም ይህንን ጉዳይ ሳያጣሩ ዜና ሰርተው ነበር። ግን ደግሞ ይህ ጉዳይ ልክ እንዳልሆነ ከአክሱም ጽዮን ስለተደወለላቸው ወይም ደግሞ ጉዳዩ ምን እንደሆነ ስላስረዷቸው አሁን ላይ የይቅርታ ቪዲዮ እንኳን ሳይቀር ሰርተዋል። እስኪ የብሩክ ኒውስን የይቅርታ ቪዲዮን አንዴ ላስመልክታችሁ። ይህ ቪዲዮ የይቅርታና ለተፈጠሩ ሚስ አንደርስታንዲንጎችና በጣም አክብራችሁ ምንድነው የተፈጠረው ብላችሁ ለምትጠይቁኝም ቤተሰቦቼ የማብራሪያ ቪዲዮ ስለሆነ ሁላችሁም አሁኑንም ሼር አድርጉት። ከሰሞኑ በተለይ ደግሞ ባለፉት ወራት ውስጥ በአርሲ ኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ግድያ ተከትሎ ሽፋን አልሰጠህም የሚል ሲሆን እንደ ችግሩ አስከፊነት ብዙ ቪዲዮ ባለመስራቴ በድጋሚ ይቅርታ ላለሁ። ነገር ግን እንደ ዜና አንባቢ ባለፉት ወራትም 3 ቪዲዮዎችን በዚህ ጉዳይ ላይ ሰርቻለሁ። ሁለቱንም ፒን ስላደረኳቸው ገብታችሁ ተመልከቷቸው። ስለዚህ በበቂ አልሰራም መባሌን ተቀብዬ ይቅርታ እላለሁ። ነገር ግን ሰርቻለሁ በሚለው ይያዝልኝ። ሌላው ደግሞ ስለ አርሲ ሳይዘግብ ስለ አክሱም ዘገበ የሚለው ሲሆን ሌላው ወገን ደግሞ በተቃራኒው ስለ አርሲ ዘግቦ ስለ አክሱም ዝም አለ የሚል ከፍተኛ ወቀሳ እየቀረበብኝ ሲሆን በተቻለኝ አቅም ታዲያ በሁሉም ጉዳዮች ላይ የራሴን ሐሳቦችና ያገኘኋቸውን መረጃዎች እያጋራው እገኛለሁ። ሌላው ደግሞ በነገራችን ላይ በሀገራችን ዜና መስራት በጣም ከባድ ነው። በየቀኑ በጣም ብዙ ችግሮች አሉ፣ ብዙ ነገሮች ይመጣሉ። እነዛ ችግሮችም እንደ ህዝብ እኛንም አፌክት ያደርጋሉ፣ ጥያቄዎችንም ያመጣሉ። ኢቭን ስለ ኢራን ሰርተ ለምን ስለ እስራኤል ዝም አልክ እንደዚሁም ቫይስ ቨርሳ ደግሞ አይነት ኮምፕሌኖች ይመጣሉ። ግን እሱንም አቻችሎ የሁሉንም ህዝብ ጥያቄ መመለስ ደግሞ ግዴታችን ስለሆነ ለሱም እንዳጠቃላይ በአንድም ሆነ በሌላ ምክንያት ያልሰራሁት ነገር ካለም ሶሪ ማለት ፈልጋለሁ። ነገር ግን ኢንቴንሽናሊ ማንንም ማስከፋት አላማ ስለሌለኝ ለሁላችሁም ቢግ ሶሪ ማለት ፈልጋለሁ። ይቅርታ ቪዲዮም በጣም አስፈላጊ ነው። እግዚአብሔር ያክብርልኝ። ብሩክ ኒውስ እንግዲህ በዚህ መልኩ ይቅርታውን ጠይቋል። በጣም ብዙ ኦርቶዶክሳውያንም ሲያነሱት ከነበረው ጉዳይ መካከል እነዚህ በዜና ስራ ላይ የሚገኙ ኦርቶዶክሳውያን ስለ አርሲ ወይም ደግሞ ስለሌሎች አካባቢዎች ስለሚደረጉ ጭፍጨፋዎች ሳይናገሩ ወይም ደግሞ ሳይዘግቡ እንዴት ስለ አክሱም ሊዘግቡ ቻሉ? እንዲያውም የአክሱም ጉዳይ ልክ ያልሆነ ጉዳይ ነው ወይም ደግሞ በሐሰት መረጃ ነው አሁን ላይ ሰው ሁሉ የተንጫጫ የሚገኘውና ይህ ነገር ልክ አይደለም ብለው እንግዲህ ጥያቄያቸውን በማንሳታቸው ልክ ናችሁ ብሎ ወንድማችን ብሩክ ለሁሉም በሚባል ደረጃ ይቅርታውን ጠይቋል ማለት ነው። እንደ ጠቅላላ ግን በአክሱም ላይ እየተደረገ ያለው ነገር ምንድነው? ሲሄታችንን ሰምተን እንመለስ። ከአክሱም ጽዮን የሰማቸው አዳዲስ መረጃዎች አሉ። ኦርቶዶክሳውያን በአሁን ሰዓት ላይ አክሱም፣ ኦሮሚያ፣ አርሲ፣ ትግራይ፣ ሰላሌ ሳንል አንድ ላይ እጅ ለእጅ ተያይዘን ከቤተ ክርስቲያናችን ጎን ቆመን ቤተ ክርስቲያናችን የምናስከብርበት ጊዜ አሁን ነው። በእውነት አክሱም ጽዮን ላይ ሙስሊሞች ተጎድተው ነው ወይስ ምን አይነት ድራማ ነው እየተሰራ ያለው? የስቅለት ዕለት ዓርብ ዕለት ቤተ ክርስቲያኒቱ ታውቃላችሁ የነሱ ስግደታቸው ወይም የዓርብ ጁምዓቸው 1 ሰዓት የማትሞላ ቀን ሙሉ የስግደት በዓልን ስግደት ሊሰግዱ የሄዱ ኦርቶዶክሳውያን ላይ የመከራ እጃቸውን እነሱ ሲጭኑ 21 ኦርቶዶክሳውያን እንደተደበደቡ አላዩም ነበር ወይ? እነ ብሩክ ኒውስ እንደዚህ አይነት መረጃ የሰሩት የሆኑ አካላቶች ጠርተው ሰብስበዋቸው ጽንፈኞቹ የሰጧቸውን አጀንዳ ለኛ ለኦርቶዶክሳውያን ሊያስተላልፉ ፈልገው ከሆነ መቼም አይሆንም። በአክሱም ጽዮን ቤተክርስቲያን አንደራደርም። ሁላችንም ኦርቶዶክሳውያን በአንድ ልንቆም ይገባል። የመቃብር ስፍራ ተከለከልን ለሚሉት አድዋ ላይ የመቃብር ስፍራ አላቸው። ኢየሱስ ቤተክርስቲያን ጀርባ የተሰጣቸው የነሱ የመቃብር ስፍራ ነው። መስጊድ ለሚሉት አክሱም ላይ መስጊድ ኖሮ አያውቅም። ያለው የሆነ ግለሰብ ቤት ነው። እዛ ነው እንትን እያደረጉ ያሉት። በጣም ብዙ ማስረጃዎች ደርሰውናል። መጽሐፋቸውንም ራሳቸው ነው ያቃጠሉት። ረብሽም ሲፈጥሩ የነበሩት የስቅለት ዕለት ዓርብ ዕለት የህግ አካላቶችን ሁላ እስከ መደብደብ የደረሱት ራሳቸው 21 ኦርቶዶክሳውያንም የተደበደቡት የኛ ልጆች። ታዲያ ኦርቶዶክሳውያን ምን እንሁን ነው የምትሉት? እንትና የምንልበት ሳይሆን ዛሬ እዛ ጋር አክሱም ላይ የሚፈጠረውን ድርጊት ስለ አርሲውም
እኔን ይመለከተኛል፣ ስለ አክሱምም ይመለከተኛል፣ አማራ ክልል ላይ ስለሚሆኑም ይመለከተኛል። እጅ ላይ ተያይዘን ቤተክርስቲያንን ከእንደነዚህ አይነት ሌቦች ሆዳደሮች ልንጠብቅ ይገባል። ቤተክርስቲያኒቷ ላይ የሐሰት ትርክት እንዲሰራባት እንዲነገር ደግሞ አንፈቅድም። ኮሜንት ላይ ብሩክ ኒውስን አስገድደውት ነው እንትናን አስገድደውት ነው እንዳትሉኝ። በቤተክርስቲያናችን ቀልድ አናውቅም። እነሱ ሄደው ተወዳጅተው ብር ተቀብለው ተሰብስበው አውርተው የሐሰት መረጃ አምጥተው ምዕመናኑ ላይ እሰራለሁ ካሉ ማህተባቸውን ማናቆም መናፍቃን ናቸው። እህታችን እናመሰግናለን። በአክሱም በዚህ መልኩ ድራማው እየቀጠለ ይገኛል። ይህንን ድራማ ግን ሳናጣራ ኦርቶዶክስ የሆን ሰዎች እንደው ዝም ብለን እየፈተፈት እንገኛለንና እንደው ሁላችንም ኦርቶዶክሳውያን ይህ ጉዳይ ልክ ነው ወይስ አይደለም፣ እውነት ነው ወይስ ሐሰት ነው የሚለው ነገር ሳናጣራ በዚህ መልኩ ለቤተክርስቲያን ትልቅ ፈተና ባንሆን መልካም ነው። እኛ አሁን ላይ መጮህ ያለብን የራሳችን ጉዳት አይተን ስለራሳችን ማልቀስ ስለራሳችን መጮህ ይጠበቅብናል እንጂ ስላልሆነው ጉዳይ ገብተን ሁኗል እያሉ ግን በሐሰት መረጃን በዚህ መልኩ መንዛት ትልቅ ዋጋ እንደሚያስከፍለን በትልቁም ቢሆን ልናውቀው ይገባል። በአክሱም ግን የተፈጠረው ነገር ድራማ እንደሆነ ሁላችሁም ኦርቶዶክሳውያን በዚህ ልታውቁት ይገባል እላለሁ። በዚህ ጉዳይም ላይ ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንዲት እህታችን ናት። በተክሊል ነው ያገባቸው። እስኪ ቪዲዮዋን አንዴ ተመልክተን እንመለስ። መነጋገሪያ ነበረችኝ ሰሞኑን። ንግስተዬ ደስ ይበልኪ ከሎሚ ዘውደይ አክሊለይኺ ደስ ይበልካ ደስ ይበልካ ኪዳናቲ ከፍለይካ መራትየ ንስኺ ኺናተይ ዝወታኺ ከቦነይ ካብ ደቂ ሔዋን መሪፀኪ ወስደኪ ዝሃበኒ ጎይታ። ሙሽሮች በዚህ መልኩ ጋብቻቸውን በስርዓተ ተክሊል መፈጸማቸው በጣም ደስ የሚል ነው። እህታችንም በዚህ መልኩ ድንግልናዋን ጠብቃ ለስርዓተ ተክሊል መድረሷ ለዚህ ክብር መብቃቷ በጣም ሁላችንም ኦርቶዶክሳውያን የምንደሰትበት ጉዳይ ነው። ግን ደግሞ ያንን ሁሉ ስርዓት ጠብቀው ደግሞ ጥቂት ደግሞ ስርዓተ ተክሊልን በሚፈጽሙበት ሰዓት አጉል የሆኑ ከኛ ከኦርቶዶክሳውያን የማይጠበቁ ነገሮችን ወይም ደግሞ ከስርዓተ ተክሊሉ ጋር የማይሄዱ ነገሮችን ደግሞ አድርጋ አይተናታል አይደል? ጥፍሯ በዚህ መልኩ የማይሆኑ ወይም ደግሞ ኦርቶዶክሳዊ መገለጫ በሌለው መልኩ ተሰርታ ሜካፕ አድርጋ በዚህ መልኩ ያልሆኑ ነገሮችና እህታችን ለዚህ ክብር በቅተሽ ጥቂቷን የሆነችውን ስርዓተ ቤተክርስቲያንን ብትጠብቂ መልካም ነበር። ከዚህ በኋላ የምታገቡ ኦርቶዶክሳውያን እንደው ለዚህ ክብር እግዚአብሔር አብቅቷችሁ እናንተም ደግሞ የቤተክርስቲያንን ስርዓት ጠብቃችሁ ስርዓተ ተክሊላቸውን ስርዓተ ቁርባናችሁ ልትፈጽሙ ይገባል እንጂ በዚህ መልኩ በሜካፕ ተውበን ጥፍራችን በዚህ መልኩ ባልሆነ መንገድ አድርገን ስርዓተ ተክሊልና ስርዓተ ቁርባንን መፈጸሙ ልክ አይደለም። እህታችን ያደረግሻት ትንሽ የስተቷ እችናት። በዚህ መልኩ ግን ለዚህ ክብር በመብቃታችሁ በጣም ደስ የሚል ነው። ይህንን ቪዲዮ ያዩ እንግዲህ በጣም ብዙ ኦርቶዶክሳውያን እንዴት እያሉ ጥያቄያቸውን ሲያነሱ ነበር። ካለማወቅም ሊሆን ይችላል እህታችን ያደረገችው። በዚህ መንገድ የምንሄድ ሰዎች ደግሞ ይህንን ነገር ስርዓት ልንጠብቅ ይገባል። ጋብቻችሁን የአብርሃም የሳራ ትዳር ያድርግላችሁ እላለሁ። በጣም ደስ የሚል ነው። በዚህ ጉዳይ እስኪ እናንተም ያላችሁን ማስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ኩላሊቴን ይሸጠዋለሁ የምገዛ ሰው እንድታገናኙኝ በእግዚአብሔር ስም እጠይቃቸዋለሁ። ሰላም እግዚአብሔር ይብዛላችሁ። በሀገር ውጭም በሀገር ውስጥ የምትገኙ ክርስቲያናውያን፣ እኔ የምገኘው መቱ ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም ውስጥ ነው። እቺ ገዳም ከተመሰረተች ወዲህ ብዙ ነገሮችን ብትሰራም ብዙ ነገሮችን ብታከናውንም እስከዛሬ አባቶች የሚኖሩባት አባቶች የሚያርፉባት ቤት በዚህ ክረምት ሊወርቅም ስለደረሰ መሰረተ ልማት የሚባሉ አንድም ነገር ስለሌለ እኔ በራሴ ላይ ወስኛለሁ። ውሸት ነው ካላችሁ ስልኬ ባዮ ላይ ያለ አናግሩ፣ ምገዛውን ሰው አገናኙ። ከዚህ በኋላ ለምንም ለየትኛው የምለፋበት ጉዳይ የለኝም። አንድ ነገር የለም። ታዋቂ አርቲስት ታዋቂ ቲክቶከር ግዴታ ማወቅ አለብኝ እንዴ? ወይንስ ደግሞ እቺን ገዳም ነቅያት ወይም ደግሞ እስከ መሬቱ አንስቼ ወደ ሰሜን ወይ ወደ ሌላ ቦታ ወደ ሸዋ ሀገር ዛይጄ ማስቀመጥ አለብኝ እንድትረዳ? ሌላም ግር ብሎ እንደ ሌላው ገዳም እንዲያግዛት እንደዛ ማድረግ አለብኝ?
እውነቴን ነው የምላችሁ። ኩላሊቴን እሸጠዋለሁ፣ አገናኙኝ። ምንም ገንዘብም ንብረትም ሌላ ያፈራሁት ሌላ ሀብት የለኝም። ያለኝ ሀብት እቺ ብቻ ናት። በዚህች እንኳን ለዚህች ገዳም አበርክቼ ብሞትም ብኖርም እግዚአብሔር ያውቃል። የሚገዛ ሰው አገናኙኝ። በእግዚአብሔር ስም በእናታችን በቅድስት ኪዳነ ምሕረት በአዛኝቷ ይያችኋለሁ፣ አገናኙኝ። የኚህ መነኮስ ንግግር ይህንን ሰሞን በጣም ብዙ ሰውን አስደንቋል። ንግግራቸው ልክ ነው ወይስ አይደለም? እስኪ እናንተ ያላችሁን አስተያየት ኮሜንት አድርጉ። እግዚአብሔር አምላካችን ግን ገላችሁን ሽጣችሁ፣ ኩላሊታችሁን ሽጣችሁ፣ እግራችሁን ሽጣችሁ ወይም አካላችሁን አጉላችሁ አገልግሉኝ የሚል አምላክ እንዳልሆነና በአሁን በሀገራችንም ደግሞ ኩላሊት መሸጥ፣ አካል አጉሎ መሸጥ፣ አይን አውጥቶ መሸጥ ህጋዊ ያልሆነ ተግባር ወንጀል እንደሆነ ይህ የሚታወቅ የተረጋገጠ ተግባር ነው። እኚህ አባትም ደግሞ ይህንን በድፍረት የተናገሩበት ምክንያት አሁን ላይ በገዳማቸው በጣም ትልቅም ችግር ስላለ የተናገሩት ንግግርም እንደሆነ ተረድቻለሁ። በጣም በዚህ ጉዳይም በጣም ብዙ ኦርቶዶክሳውያን ማስተያየት ሲሰጡበት ነበር። አሁን ላይ እንግዲህ በቤተክርስቲያናችን መዋቅር ገዳማት ዞር ተብለው የታዩ እንዳልሆነ በጣም በብዙ መከራ በጣም በብዙ ችግር መነኮሳት አሁን ላይ የዓመት ልብስ የዕለት ጉርስ እንኳን ያጡበት ሁኔታ እንደሆነ ይታወቃልና እንደውም አንዳንድ ገዳማትም በጣም አሁን ላይ ተቋቁመው የምናያቸው በጣም ብዙ ኦርቶዶክሳውያን እጃቸውን የዘረጉላቸው ስለሆነ በጣም ብዙ በውጭ ሀገር የሚገኙ በሀገር ውስጥም ያሉ ኦርቶዶክሳውያን አሁን ላይ እጃቸውን እየዘረጉ ያሉት ወደ ገዳም ነው። ሁላችንም አሁንም ላይ ወደ ገዳማት እጃችንን ዘረጋ ይገባል። እኚህ አባት ግን በንግግራቸው አሁን ያለውበት ገዳም ችግር ላይ ነው፣ መከራ ላይ ነው፣ ባካችሁ ኦርቶዶክሳውያን አግዙን ቢሉ ኖሮ ሁላችንም ያለንን ነገርም እንደምናግዝ የሚታወቅ ነገር ነው። ግን በንግግራቸው ደግሞ ኩላሊቴን ይሸጣለሁ እንደዚህ ያደርጋለሁ ማለታቸው ልክ ያልሆነ መልእክትም እንደሆነ በትልቁም ልናውቀው ይገባል ማለት ነው። እናንተም በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። አሁን ላይ ግን ገዳማውያኑ ያሉበት ሁኔታ ይህንን ነው የሚመስለው። የተሻለ ነገር አስብልኝ ነው ፈተናው ይበዛው ነገ መልካሙን ቀን አለ። እህታችሁ ነኝ። በእርግጠኝነት ይህንን ስራ የሰራችሁ አስበሽበት ሲሆን ምን ችግር አለው በሚል እሳቤ እንደሰራችሁ ተስፋ አደርጋለሁ። ምክንያቱም አሁን የሰራችሁ ስራ እጅግ የማይገባ ስራ ነውና ይሄ ዝማሬ የተዘመረው ለዚህ ዓላማ አይደለም። ብዙዎች በዚህ ዝማሬ ተጽናንተውበታል። አሁን እንደዚህ አይነት ትሬንድ ወደፊት ከቀጠለ በቅዳሴ ደግሞ መጀመራችሁ ስለማይቀር ለሌሎች መጥፎ አርያ እየሆንሽ ነው። ስለዚህ በምንም አይነት መንገድ በዝማሬ በምንም አይነት መንገድ በቃል እግዚአብሔር በዚህ ልክ ባትቀልዱ መልካም ነው። እግዚአብሔርን ባትደፋፈሩት ባትገዳደሩት መልካም ነው። በቃል እግዚአብሔር እንዲመጫወቱ የማይገናኘውን ከዚህና ከዚህ አምጥቶ አገናኝቶ በዚህ ልክ መቀለዱ ለስጋዊ ፍላጎት በዚህ ልክ ቃል እግዚአብሔርን ማራከሱ ተገቢ አይደለም። ምክንያቱም የእግዚአብሔር ቃል እንጂ የምንቀልድበት ስራ አይደለም። በዚህ መዝሙር ተጽናንተን እግዚአብሔር ያደረገልንን ስራ አስበን እግዚአብሔርን የምናመሰግንበት ልባችን ተመልሶ ንስሐ ብንገባበት እንጂ ይሄንን መዝሙር ስንሰማ ያንቺ ቪዲዮና እንደዚህ አይነት ኮንቴንቶች ትዝ እንዲሉን አንፈልግም። ይሄ ስርዓት አይደለም። እቺ ይሄን ቪዲዮ አጥፊው ለሌሎች አርያ ባትሆኝ መልካም ነው። እንዲህ ብዬ የምናገረው ባለማወቅ እንደሰራሹ ስለተሰማኝ ነው እንጂ ከዚህ በላይ መቆጣትም ይቻል ነበረ። ስለዚህ የምን ቪዲዮ አጥፉ ልክ አይደለም። ከስርዓተ ቤተክርስቲያን ውጪ ነው። ወደፊትም ደግሞ ካንቺ አይቶ ሌሎቹ በቅዳሴ በዜማና በሌሎች ዝማሬዎች እንደዚህ አይነት ነገሮች እንዲሰሩ እያበረታታሽ መንገድ እየከፈትሽ ነው። ስለዚህ ይህንን ነገር ሳይቃጠል በቅጠል ብናስቆመው፣ በቃል እግዚአብሔር ባንቀልድ፣ እግዚአብሔር ላይ ባንዘባበት መልካም ነው። ስለዚህ ይሄን ምክሬን ሰምተሽ በእርግጠኝነት ቪዲዮን እንደምታጠፉ ተስፋ አደርጋለሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱልኝ። እንደዚህ አይነት ሐሳብ ያላችሁ ከዚህም በኋላ ሐሳባችሁን ብትቀጩትና እንደዚህ አይነት ስራ ባሰሩ መልካም ነው። ዩቲዩብንም ገብታችሁ ሰብስክራይብ አድርጉልኝ። ይቆያል። እንግዲህ የምናደርገው ነገር በማስተዋል ቢሆን መልካም ነው። አሁን ላይ ምን ችግር አለው የሚለው ነገር ሁላችንም ገደል እየከተተን እንደሆነ በዚሁ በተግባር እያየነው እንገኛለንና ሁላችንም ኦርቶዶክሳውያን የምናደርጋቸው ነገሮች ሁሉ በማስተዋል ቢሆን መልካም ነው። እግዚአብሔር ለሁላችንም ልቦና ይስጠን። እህታችንም ይህን ነገር እንድታስተካክይ በዚሁ እኛ መልእክታችንን እናስተላልፋለን። ቪዲዮአችን እንቀጥላለን። ኦርቶዶክሳዊ ከሆንክ አዋ አትሾምም ሲባል፣ እድገት አታገኝም ሲባል፣ የደሞዝ ጭማሪ አታገኝም ሲባል እግዚአብሔር ማያውቀው ነገር የለም ብለው ማተሙን የበጠሰ ስንት አለ በየቢሮ ውስጥ ቤት ይቁጠረው። እድገት አገኛለሁ ተብሎ የደሞዝ ጭማሪ አገኛለሁ ብሎ ዝውውር አገኛለሁ ብሎ ሹመት ሽልማት አገኛለሁ ብሎ ብኩርና የተባለ ሃይማኖትን ሕይወታችንን ወገኖቼ እንደ ቀላል እንደ ልብስ የመቀየር ያክል የሚቀላቸው ብዙ ሰዎች አሉ። አንዳንድ ወንድሞችና እህቶቻችን የትንቢት መፈጸሚያዎች እንዳንሆን መድኃኔዓለም ሁላችንን የሚጠብቀ ብኩርና የሃይማኖት ምሳሌ ነው። ብኩርና የተባለች ሃይማኖታችንን
ስለሚሻግት እንጀራ፣ ስለ ድቃቂ ሳንቲም፣ ስለ ምድራዊ ክብር፣ ስለሚያልፍና ስለሚጠፋ ነገር ብለን አሳልፈን እንዳንሰጥ መድኃኔ ዓለም ሁላችንን በቸርነቱ ይጠብቃል። አዎ እንዳትረሱ፣ ብኩርና የሃይማኖት ምሳሌ ነው። የምን ምሳሌ ነው? ኤሳው ብኩርናውን የሸጠው የለወጠው ዛሬ ተበልቶ ነገ እዳሪ በሚሆነው ምግብ ነው። ዛሬ ስንት ወገኖቻችን ናቸው ስለ ምድራዊ ነገር፣ ስለ ዓለማዊ ነገር፣ ስለሚያልፈውና ስለሚጠፋው ነገር ብለው ሃይማኖታቸውን እየለወጡ ያሉት? ቤት ይቁጠረው። ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ብሎ ይጀምራል። የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንት ዛሬ እስከ ለዘላለም ያው ነው አለና ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩ አልተጠቀሙምና አለ። እስኪ በህብረት ይሄን ቃል አብረን እንበለው። የእግዚአብሔርን ቃል በሉ እስኪ ሁላችሁ ተሳተፉ። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩ አልተጠቀሙምና። ምን አላሉምና? በመብል ምክንያት ኤሳው አልተጠቀምም፣ ብኩርናውን ያጣ። ዛሬም አንዳንድ ወንድሞቻችንና እህቶቻችን ስለ ጥቅም፣ ስለ መብል፣ ስለ መጠጥ፣ ስለ ድቃቂ ሳንቲም በሥራ እድገት ለማግኘት፣ ሹመት ለማግኘት፣ ዝውውር ለማግኘት ሃይማኖትን የሚያክል ነገር የሚለውጡ ሰዎች አሉ። በተለይ ዘመናችን በጣም ከባድ ዘመን ነው። ኦርቶዶክሳዊ ከሆንክ አዋ አትሾምም ሲባል፣ እድገት አታገኝም ሲባል፣ የደሞዝ ጭማሪ አታገኝም ሲባል እግዚአብሔር ማያውቀው ነገር የለም ብለው ማዕተቡን የበጠሰ ስንት አለ በየቢሮ ውስጥ። ቤት ይቁጠረው። እድገት አገኛለሁ ተብሎ የደሞዝ ጭማሪ አገኛለሁ ብሎ ዝውውር አገኛለሁ ብሎ ሹመት ሽልማት አገኛለሁ ብሎ ብኩርና የተባለ ሃይማኖትን ሕይወታችንን ወገኖቼ እንደ ቀላል እንደ ልብስ የመቀየር ያክል የሚቀላቸው ብዙ ሰዎች አሉ። አንዳንድ ወንድሞችና እህቶቻችን የትንቢት መፈጸሚያዎች እንዳንሆን መድኃኔ ዓለም ሁላችንን የሚጠብቀን። አሜን አሜን። መድኃኔ ዓለም ሁላችንም የትንቢት መፈጸሚያ አድርገን ለሁላችንም እግዚአብሔር ማስተዋሉን ያድለን። መምህራችን ቃለ ሕይወትን ያሰማልን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጎ ወንድማችሁ ነኝ አስተካክላለሁ። በዚህም ቻናል ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር በመደወልም በዋትስአፕም በቴሌግራም ኮንታክት ማድረግ ትችላላችሁ። ይህ ቪዲዮ እንደ ሁሌው 5000 ላይክ እንዲገባ ላይክ አድርጉ። ለወዳጅ ዘመዶቻችሁም ሼር አድርጉት። ዛሬ የሚያሸልመው ኮሜንት እግዚአብሔር ይመስገን የሚለው ኮሜንት ይሆናል። በቀጣይ ቪዲዮ እጣ አውጥተን ተሸላሚ ነው የምናሳውቅ ይሆናል። ለቻናሉ አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች ከምንገናኝ እኔንም እናንተንም ቸር ያቆየን። ተልጎሎበታል ብለሰትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ
አቷል ጎሎበታል